ሰላም ሰላም ውድና የተከበራችሁ የኔ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን። እናንተም ሰላምና ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ። እንግዲህ ሰላማችሁ ብዝት ትረፍረፍ ይበልልኝ የኔ እንቁዎች፣ የኔ ተወዳጆች። ስለምታበረታቱኝ አመሰግናለሁ። ነ ስለምሰጡኝ አስተያየት የኔ ውቦችዬ በጣም በጣም አመሰግናለሁ የምር። እና እንግዲህ ዛሬ ትላላችሁ ግን ዛሬ ጆሮአችን ቀስ እንዳትሉኝ ማለት ነው። ለካስ ከውስጥ የሆነ ኃይል ነገር ሲገፋችሁ ነዋ እናንተም ለመጮም አቅም የሚኖራችሁ ማለት ነው። ያ ሰሞኑን ቀዝቀዝ ብዬ የነበረበት ምናልባት ማለት ነው። ያው እንግዲህ ትንሽ ነገሮችን አይታችኋቸዋል። እንደዛ ስለሆነ ዛሬ ግን በቃ እኔም ኃይል እንዲሰማኝ ሆነ ኃይል ተጨምሯን ትላለችው። እሱም ማን ነው? ሄሉዬ ናት፣ ነብሯ፣ የኔ ነብር፣ የኔ ጀግና ማለት ነው። የኔ አትበገሬ። ምን አለ ሁሉም ሴት እንደሷ ቢሆን ብዬን የማሳስቡ ምን አለ ሁሉም በቃ እንደሷ ቢሆን ምን ችግር አለው? ዙሮ ሁሉም ተሰጥቶናል እኮ ማሰቢያ ቅንጭላት ራሱ አይምሮ ተሰጥቶናል። እውነት ለምን እንደሷ አንሆንም? ይህ አይ እንደው እሷን የወደደች እናት እንደው ለምን መንታ መንታውን አወልድም? እግዚአብሔርን እንደ ዛሬው እኔ እንጃ። አንቺ እንዴት ነው በሰሞኑ ጨጓራዬ ተቃጥሎ የነበረውን ያክል ዛሬ ግን የሆነ እኔ ወተት አላስፈለገኝም ማለት ነው። የሄሩ ንግግር ራሱ ወቅቶኛል። የሄሩዬ ንግግር ብቻ ማለት ነው። እኔ ወተት አላስፈለገኝም እኔ እና ቤተሰቦች ዛሬ በጣም ደስ ስላለኝ ማለት ነው። ሄሉዬ በተለይ የሆነች ፓርት ላይ አትጫማለቂ ስትላት የሆነ ነገር ተሰማኝ። እና ቤተሰቦች ዛሬ የመጣው ነገር ግን እንደናንተ ይመስላችኋል? እውነት ይመስላችኋል? አሁን ያን ነገር ልጅቱ በጣም ተንኳለኛ ናት። በነገራችን ላይ ተመችተኛለች። እንደ እስከ ቤተሰቦችሽ የምትለዋ ነገር ራሱ ተመችተኛለች እና በዚሁ ትቀጥልበት። እውነት ምርጥ እንትናትኛ እኔ ደግሞ አኮፍታትሯ ምናምን በቃ የሌለ ማለት ነው። እና ግን ቢኒ እውነት ለመናገር ከዚህ ድራማ ማለት ነው ቢኒ ካላለበትኝ ያኔ ልጅቱ ናት ይሄን ሁሉ ነገር እየፈጠረች ያለችው። ሄሉ ጭራሽ እንዲህ ያለ ነገር አታውቅም። ምክንያቱም ሄሉ ፕራንኩን እና ሪያሊቱን እና እንትኑን ውሸቱን እሷ ታውቃለች። እንትኗ ራሱ ከኋኗ ምናምን ያስታውቅባታል። ሄሉ ውሸት ነገር ምናምን ያዘች። ብዙ ጊዜ ታችኋ ከሆነ ፕራንክ እንኳን ስታረግ ከፊቷ ይለይባታል። እና ፕራንክ ማድረግ ሲጀመር ሄሉ ስለማትችልበት ውሸትን ስለማትችል ድርቅ ነው በቃ ነገሮችን እውነት ነው በቃ አለቀ። እና ልጅቱ ግን በቃ አትስቅ የሆነ እንትን ነገር ናት። ግን ቢኒ በጣም ታጋሽ ነው። እነሱ እንደዛ እየተሰዳደቡ እያለ እንዲ እህቱን የሆነ ቆፍጠን ወንሽ ምንድነው ምናምን ብሎ ራሱ አይናገርም። በቃ ሁሉንም ሄሉዬ ያብዬ ምናምን አለቀ። እንደዚህ ብቻ ነው የሚለው። ግን እኔ ይሄ ልጅዮ ምንድነው አለበት ልበል? እኔ ግን እኔ ሳስበው አለበትኝ። አዎ አለበት ብዬ ነው እንግዲህ እኔ እስኪ እንደው ወደ መጨረሻ ስንሄድ ምናልባት እንጂ ሄሉ እዚህ ቦታ እዚህ ስራ የለችበትም። እውነት ለመናገር ልጅቱ ናትኝ። ግን አሁንም ያንን ፎቶ እኔ ሳስበው ፎቶውን ይዛ የመጣ አይመስለኝም። ሌላ ነገር ይዛ የመጣ እንደሆነ ሌላ ፎቶ ቢሆንም ወይም ሰርፕራይዝ ልታረጋት ትችላለች ብዬ እንዳላስብ ደግሞ ሰርፕራይዝ ዛሬውኑ ሰርፕራይዝ ታረጋት ነበረ። የኔ ከዛው ገልጣ እንዳላድል ምናምን ታይ ነበረ ታሳየንም ነበር ለኛ ብዬ ነው እንግዲህ አሽጋ የመጣዩ ለምን ምክንያት እንደሆነ አላቅም። እስኪ እንግዲህ ነገ የሚፈጠረውን አብረን የምናይ ይሆናል። እና በጣም ደስ ብሎኝ የእውነት ለመናገር ሄሉዬ እንደዚህ አይነት በቃ አለ አይደለም ቀርቶ ለራሷ እግዚአብሔርን አይደለም ለራሷ ማለት ነው። ለእኛ እንግዲህ አስቡት ስንት ሺህ ነው ቤተሰቦቿ ወደ 100 ምናምን ሺህ ናቸው። እንግዲህ ለእነሱም ጠበቃ የቆመች ናትኝና የኔ ጀግና የኔ አትበገር የእውነት ነው ነብሯ አተንኮይ ባይናት ጥቃት ማትወድ ማለት ነው። ምን አለ ሁሉም ሴት እንደሷ ብንሆን። ወይ እንደው የኔ ጀግና ምን ላድርግሽ አሁንስ እንደው እግዚአብሔርን እና በቃ አለ አይደለ ግዴታ ጀግና ለመባል ወንድ መሆን አይጠበቅብንም ትላለችው። ይሄ እንግዲህ እኛ እነዚህ ሁሉ ቤተሰቦቿ ለእሷ ጠበቃ እሷ ለእኛ እንግዲህ አንዷ ፍሬ ለዚህ ሁላ ህዝብ ጠበቃ ከሆነች እኛ ለእሷ ምን እናንሳለን? እኛ ለእሷ ብንሆን
ተሳዳቢዎቿን በእርግጥ ተሳደቡ እያልኳቸው አይደለም። የሚሰድቧትን የሚያንቋሿትን ስደቧቸው እያልኳችሁ ሳይሆን ያው መልካም ያኔ ከፉ ለተናገረ ሰው መልካም ብትመልሱለት ሰውየው ራሱ ክፋቱን ይዞ ይቀራል ማለት ነው። እና አሁንም ወደፊትም መቼም የማልቀይረው ነገር የሄሉዬን በቃ ጠበቃነቴን ማለት ነው። ለእሷ መቼም እና መቼም ቢሆን አላቆም። በቃ እኔ እንጃ ብቻ አላቅም። እኔ እግዚአብሔርን ሁላችንን መጨረሻችን ያሳምረው፣ እሷንም እንደው እንዳትቀየርብን እንጂ ማለት ነው። ለሁላችንንም መጨረሻችንን ያሳምርልን እንጂ የሄሉዬን ጠበቃነቴን መቼም አላቆምም። ወደፊት በቃ በህይወት እስካለሁ ድረስ መቼም ቢሆን መቼም እጋፈጣለሁ እስከ መጨረሻው ማለት ነው። አሁንም ቢሆን እኮራባታለሁ፣ ነገም ነገ ወዲያም በቃ እስከ መጨረሻው እኮራባታለሁ። በጣም ነው የምተማመነው። በቃ በራሴ ላይ ራሱ የዚህን ያክል ኮንፊደንስ የለኝም ማለት ነው። በሄሉዬ በቃ በእሷ ልክ ኮንፊደንስ ራሱ ለራሴ ይህን ያህል እንደዚህ ነኝ ብዬ ራሴን አልገልጽም፣ ሄሉን በምገልጽበት እንትን ማለት ነው። እና በቃ አሁን የሆነ እኔ እንጃ አንዳንዴ በቃ እሷን መደገፌ ብቻ ነው እኔም እየኮራሁኝ ያለሁበት። እኔ በራሴ እየኮራሁኝ ያለሁት ግን እሷን መደገፌ ነው። በቃ አሁንም ቢሆን ለእሷ ጠበቃ መቆሜን አላቆምም። እና ያው እንግዲህ ልጅቱ ተንኮለኛ ስለሆነች ሌላ ፎቶ ካላመጣችው ነገሩ እየበረደ ነው ማለት ነው። ሌላ ፎቶ ከሆነ ያመጣችው ደግሞ ነገሩ እየተባባሰ ነው ስላላችሁ ይቀጥላል ገና ማለት ነው። ልጅቱ ገና ተዋናይ ናት። እውነት ይቻ አሁን ዩቱብ ተከፍቶ ቢሰጣት ነው ወይኔ ጉዴ! የለም የሌለ ትጫወታለች፣ የሌለ ነው የምትሰራው። ጎበዝ ናት እውነት ለመናገር ግን በዚሁ አጋጣሚ ሳላደንቅሽ አላልፈም። ያብዬ እውነት በጣም ነው የማደንቅሽ። ተመችተሽኛል ቤተሰቦች ስትል ማለት ነው። የኔ መስኪን እንደ የርዬ ተዳደሽ ሞች ብሎች እኮ ነው የኔ እናት የኔ ወድ እኛን ተሳደበ ያልተሳደበ እኛም እየሰደብናት ስለሆነ ታያት አይዶንኬር ችግር የለውም። ብቻ አንቺን ለቀቀት አድርግልንና ወደኛ ትዝር ደግሞ እኛን እኛ ጋር ትለባለ። ቤተሰቦችሽም አንቺም የፎቶ ችግር አለባችሁ እንዳለ እኛ የፎቶ ችግር ኑሮብን ሳይሆን ፎቶ እውነቷን ነው ሄሉዬ የተናገረችው። በመቶ የሚቆጠር ፎቶ ከቤቷ ሞልቷል። ግን ደግሞ ፎቶ ችግር ኑሮብን ሳይሆን ያ ፎቶ ትርጉም አለው ለእሷና ለሱ ማለት ነው። በቃ እንዲሰቀል ብለን ሁላችንም ይሰቀል ከቤቷ ብለን ተናግረናል። በዛ ላይ ደግሞ በቃ በጣም ትልቅ ትርጉም ያለው ፎቶ ነው። እንግዲህ ሳታቃርታ ሳይሆን ይመስለኛል ያው እንግዲህ እሷን ለማበሳጨት ነው። መግቢያው ነው እንግዲህ መግባቢያ ነው። ምን ያክል ጥንካሬዋ ልታይ ነው ግን ያሳየቻት። በቃ እውነት ግን ሄሉ እግዚአብሔርን በጣም ነው ያደነቅኳት። እኔ ብሆን ከሱ ፊት አልናገርም ማለት ይደብረኛል። የሆነ አለ ፈራለሁ። ግን በቃ እንደዚህ ያክል ኮንፊደንስ በራሷ መተማመኗ ምናምን ወይ እንዶ ሁሉ ሴት እንዶ አንቺ ጋር ምን አለ እንዶ አንቺ ጋር እኩል ሴት ተብሎ ይጠራል። እኔማ እንዶ ከዚህ በኋላ ነብሯ ብላችሁ ኮሜንት ላይ ነብሯ የሚለውን እየጨመራችሁበት ግን እንዶ እንጃ እንዶ እግዚአብሔርን እስኪ እንዶነ እንትና ምኑ ቶሎና ከሷ ተማሩ። ምን አለ ከሷ ብትማሩ አይደለም እህቱ እንግዲህ እሱም ማስደበራትኝ እህቱ ማስደበራት ማንኛውም በቃ ማንኛውም ሰው መጥቶ ያስደብራት ሄሉ ማለት ነው። ቁፍጥንናዋ ምናምን በቃ ይመቸኛል። አታለቅስም ምናምን እንዲሁ ብቻ ካይን ያውጣሽ። እውነት እግዚአብሔርን እንዲሁ እንግዲህ ምንም ሌላ አላለሽም። ካይን ያውጣሽ ቱቱ ብያለሁኝ። ይሄ መጥፎ አይን እንዳያይብን ማለት ነው። ይሄኔ ጀግና ገና ትመሪዋለሽ። የሚዲያው መሪ ነሽ ያትበገሪ ማለት ነው። የምር ዛሬ እንደ ዛሬ ሆኖ እግዚአብሔርን በቃ የሆነ ደስ ብሎኛ አያውቅም ማለት ነው። ትናንትና ቲክቶክ በጠፋሁበት ልክ ማለት ነው። ዛሬ ግን የለም እኔ ነኝ እየቀወጥኩት ያለው ትላላችሁ። እና የኔ ተወዳጆች በቃ አላብዛባችሁ፣ ደስታዬን ላካፍላችሁ ብዬ ነው። ሰላም ቆዩልኝ የኔ ወዶችዬ፣ መልካም ቀን